በበጀት ዓመቱ 6 ወራት ስራዎቻችንን ስንሰራ ይዘነው የነበረው አቅጣጫ እኛ የምንሰራው እቅድን ለመፈጸም ብቻ ሳይሆን ወደ ሀገራዊ የጋራ ፍላጎታችን የሚያቀርበንና ከአቻ ተቋማት ጋር ለመስተካከል የሚያስችለንን ተግባር ለመፈጸም መሆኑን ተስማምተን ነበር። በዚሁ መሰረት ያልተቋረጠና ያላሳለሰ ጥረት በማድረግ እቅዶቻችንን በተሟላ መንገድ በመፈጸም የሁል ጊዜም የስኬት ባለቤት የሆናችሁ የዘርፉ አመራሮችና መላ ሰራተኞች እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። ይህ የገቢዎች ሚኒስቴርና የጉምሩክ ኮሚሽን በ2018 በጀት ዓመት የ6 ወራት የሥራ አፈጻጸም የጋራ ድል ነው። የገቢዎች ሚኒስቴር ለውጥ ያመጡ ካሉ የፌደራል ተቋማት ግንባር ቀደም መስሪያ ቤት ነው ቢባል ማጋነን አይሆንም። ሚኒስቴር መስሪያ ቤቱ የተጣለበትን የገቢ ዕቅድ በአግባቡ እየተወጣ መሆኑንም የተመዘገቡት ቁጥሮች ያስረዳሉ። ይህም ዓመታዊ የገቢ ዕቅዱን ለማሳካት ተስፋን አመላካች ነው። በሀገራችን የተተገበረው የተሟላ የማክሮ ኢኮኖሚ ሪፎርም ውጤታማነት አንዱ መለኪያም የሀገር ውስጥ ገቢ አቅምን በማሻሻል የበጀት ጉድለትን በማጥበብና ዘላቂነት ያለው እንዲሁም የማይበገር ኢኮኖሚ መገንባት መሆኑን ሁላችንም የምንረዳው ሀቅ ነው። ከዚሁ በመነጨ በሪፎርሙ መጀመሪያ ዓመት 2017 ለተቋማችን የተሰጠውን ግብ በብቃት በመፈጸም የማክሮ ኢኮኖሚ ሪፎርሙ ውጤታማ ሆኖ እንዲቀጥል የራሳችንን ሚና ተወጥተናል። በያዝነው 2018 በጀት ዓመት የመጀመሪያውን የትሪሊዮን ጉዞ ብለን የጀመርንበት ባሳለፍነው 6 ወር ደግሞ 640 ቢሊዮን ለመሰብሰብ አቅደን ብር 709 ቢሊዮን በመሰብሰብ የእቅዳችን 110% በላይ አፈጻጸም ማስመዝገብ ችለናል። ይሄውም ከሀገር ውስጥ ገቢ ብር 366 እንዲሁም ከውጭ ቀረጥና ታክስ ብር 342 ቢሊዮን ማግኘት ተችሏል። የጉምሩክ ኮሚሽንም ያሳካው እጅግ ከፍ ያለ ገቢ እንደ ድል ይቆጠራል የሚሉት ኮሚሽነር ደበሌ ቀበታ በትጋት በመስራታችን ከታሰበው በላይ አፈጻጸም እንድናሳይ አድርጎናል ይላሉ። ኢትዮጵያ ጉምሩክ ኮሚሽን ኦፍ ኮርስ ለረጅም ጊዜ ከ2011 ጀምሮ በጣም መጠነ ሰፊ በሆኑ የሪፎርም ሂደት ውስጥ ያለ ተቋም ነው። የኛን የ6 ወር አፈጻጸም እኛ የምንመለከተው ከአጠቃላይ የሪፎርም ስራዎቻችን አውድ ማቀፍ ነው የምንመለከተው። ያም ሆኖ ደግሞ ባለፈው 6 ወር በጣም በርካታ ስራዎችን አከናውነናል። አንዱ ከገቢ አኳያ ገቢ ብቻ የተመለከትን እንደሆነ 307 ቢሊዮን ለመሰብሰብ ያቀን ነው። አፈጻጸማችን 342.2 ነው እና ከእቅዱ በላይ ወደ 35.5 ቢሊዮን ብልጫ አለው ማለት ነው እና ከፍተኛ የሆነ አፈጻጸም ነው የነበረው። በጣም ሰፊ የሆኑ የፊዚካል ስራዎች አሉ ገቢውን ለመሰብሰብ አስቻይ የሆኑ ምቹ ሁኔታዎች የሚፈጥሩ እሱ መተንተንና ለገቢው አሰባሰብ ቢኮዝ በቀናት በሳምንታት በወራት አይደለም የምንሰበስበው፣ በእነዚህ ደረጃ መተንተን ያስፈልጋል። እነዚህ እና ይሄን ከተነተነ በኋላ ተንትኖ ብቻ ገቢ ሆኖ አይመጣም። ይሄንን የሚፈጽም ባለሙያ፣ ይሄንን የሚያስፈጽም አመራር፣ ይሄንን የሚያስፈጽም አብረን ይሄንን ስራ የምንሰራ አስመጪዎች፣ አምራቾች፣ የጉምሩክ አስተላላፊዎች፣ የዕቃ አስተላላፊዎች እነዚህ ጋራ ጠንካራ ኢንጌጅመንት መፍጠር ያስፈልጋል። ለዚህም የገቢ ዕቅድ ስኬት በየቅርንጫፉ ያሉ መሪዎችና ሰራተኞች የድርሻቸውን ለመወጣት ያሳዩት ትጋት ከፍተኛ እንደነበረ በግምገማው ተገልጿል። አንዳንዶቹ ካቀዱት በላይ፣ ሌሎች ደግሞ አበረታች የገቢ አሰባሰብ አሳይተዋል። የሀገር ውስጥ ገቢም የእነዚሁ ቅርንጫፎች ድምር ውጤት መሆኑ ታይቷል።
እንግዲህ ቅርንጫፍ ጽህፈት ቤቶችን ስንመለከት ያው አንድ አይነት ስትራቴጂ ነው ያለን። አንድ አይነት ስትራቴጂ አቅጣጫ እንከተላለን። አንድ አይነት ፍሰት ነው ያለው። ቼን ኦፍ ኮማንዱን ጠብቆ ነው ያው ስራው የሚሰራው። ግን ከአፈጻጸም አንፃር ያው ሁሉም ቅርንጫፍ ጽህፈት ቤት የራሱ የሆነ ፖቴንሻል አለው። ከአነስተኛ ግብር ከፋዮች እስከ ከፍተኛ ግብር ከፋዮች ድረስ ያለው የራሱ የሆነ የሚያመጣው ከዚህ በፊትም ባለው ትሬንድ ይታወቃል። ምን ያክል ግብር ከፋዮች እንዳሉት፣ ምን ያክል ፖቴንሻል እንዳለ እዛ አካባቢ ላይ ምን ያክል ገንዘብም መሰብሰብ እንዳለበት ቀድሞ የሚታወቅ ስለነበረ በዚህ ልክ ደግሞ በአመቱ መጀመሪያ ላይ እንደ ቅድ ተከፋፍሎ የተሰጠው የገቢ መጠን ይሄንን ያማከለ ስለነበረ በዚህ ልክ በ6 ወራት ሊሰበስቡ ካቀዱት አንፃር ከ100 ከዛ በላይ ሁሉም ቅርንጫፎች መፈጸም ችለዋል ማለት ነው። ይሄ ውጤት የመጣው ኩሙሌቲቭ የሆነ እና የቲም ወርክ ማለት በቡድን በመስራት በመቀናጀት በመናበብ የመጣ ውጤት እንደሆነ የሚያሳይ ነው ማለት ነው። የ2018 በጀት ዓመት የ6 ወር አፈጻጸም እንደ ቅርንጫፍ ጽህፈት ቤታችን ከሞላ ጎደል በሁሉም ስራዎቻችን ላይ አፈጻጸማችን ጥሩ ነው። ገቢ ከገቢ አንፃር ስናይ ኦልሞስት 99.39% ነው የፈጸምነው። ኦልሞስት ወደ 100% የሚጠጋ ኦልሞስት 100% አካባቢ የሚል አፈጻጸም ነው ያለን። ከዛ ውጭ ባሉ መሰረታዊ የፊዚካል ስራዎቻችንም በኦልሞስት ሁሉም ስራዎቻችን በእቅዱ መሰረት ነው የፈጸምነው። ግብር ከፋይና ግብር ሰብሳቢ ያው በድሮ አባባል ሳይሆን በአሁኑ የአንድ ሳንቲም ሁለት ገጽታ ነውና ከዛ አኳያ ያንዱ መኖር ለአንዱ መኖር ህልውና ነውና በዚህ መሰረት ግብር ከፋዮችም የቅዱ ባለቤት መሆናቸውን አውቀው በዚህ ላይ ከነሱ አኳያ ድርሻቸው እንዲወጡ በርካታ መድረክ ተፈጥሮ መግባባት ተፈጥሯል። ጎን ለጎን ያው የገቢ ስራ የቅድመ ዝግጅት ለብቻ ጊዜ የለውም። በተግባርም ጭምር ወዳውኑ ወደ ተግባር በመግባት የተሻለ አፈጻጸም ገቢውን ለማሳካት የሚደረጉ በርካታ የህግ ማስከበር ስራዎች አሉ። የኦፕሬሽናል የሆኑ ስራዎች አሉ። ብዙ ስራዎች አሉና የነዛ ፕሮሰስ ነው እንግዲህ መጨረሻ ላይ ገቢው እንዲሳካ የሚያደርገውና ስለዚህ ብዙ ስራዎችን ያው ከቅድ በላይና በቅድ ልክ የተፈጸመበት ሁኔታ ነው ያለው። ይሄ ትልቁ እንትን ከውስጣችን አኳያ ሲታይ ከሚኒስተር መስሪያ ቤቱ ጀምሮ እስከታች መናበብ አለ፣ መደጋገፍ አለ። በየጊዜው ስራዎች የደረሱ የሚለው ነገር በብራንች ብቻ ሳይሆን ከላይኛው ጋራ የጋራ መረጃ በመያዝ በዛ መሰረት እያስተካከልን እቅዱ እንዲሳካ ብዙ ርቀት ተሄዷል። የአገልግሎት አሰጣጡን ማዘመን ቴክኖሎጂን እንደ መሰረታዊ የስራ ግብዓት በእየለት የስራ እንቅስቃሴ መጠቀም ለስኬቱ ጉልህ አስተዋጽኦ ያደረጉ ተግባራት መሆናቸውም ተነስቷል። ሀገር አቀፍ ደረጃ እንግዲህ ከለውጥ በኋላ በርካታ የሪፎርም ስራዎች እየተሰሩ ነው ያሉት። ሀገር በቀል ኢኮኖሚክ ማሻሻያ አካል የሆነው የመንግስት አገልግሎትና አስተዳደር ሪፎርም ከመንግስት አገልግሎትና አስተዳደር ፖሊሲ የመነጨ የገቢ ዘርፍ አገልግሎትና አስተዳደር ሪፎርም እየተደረገ ነው ያለው በተቋማችን። እሱ መነሻ የሚሆኑት በተቋሙ ከዚህ ቀደም በስትራቴጂክ ዶክመንትም ላይ ያሉት የተቋሙ የጤናማነት ጥናት መነሻ በማድረግ የሪፎርም ሮድማፕ ተዘጋጅቶ ነው ያለው። በዚህ ሮድማፕ ላይ ወደ 8 የሚሆኑ የማሻሻያ አምዶች አሉት። ከነዚህ መካከል ዋና ዋናዎቹን ስናይ የመንግስት አገልግሎትና አስተዳደር የሚሰጡት አገልግሎቶች ለግብር ከፋዩ ወይም ለተገልጋዩ ምቹ፣ ቀልጣፋና ተደራሽ እንዲሆን ማድረግ ነው። ከዚህ አንጻር ከአገልግሎት አንጻር አገልግሎት አሰጣጥ አንጻር ያሉት ተግዳሮቶች በአግባቡ ተለይተው ለግብር ከፋዩ ምቹ ተደራሽ እንዲሆን በማሰብ እንዲሁም አገልግሎቶቹን ተደራሽ ለማድረግ ደግሞ በቴክኖሎጂ መደገፍ አለባቸው፣ ዲጂታላይዝ መደረግ አለባቸው። እነዚህ አገልግሎቶች በዲጂታል ቴክኖሎጂ በመታገዝ እንዲሰጡ ከማሰብና አገልግሎት አሰጣጡ በተሻሻለ
ቁጥር በተሻሻለ መጠን ደግሞ ለገቢ አሰባሰቡ ምቹ ሁኔታዎችን ስለሚፈጥርና የገቢ አሰባሰባችንም የተሻለ ይሆናል። የግብር ከፋዩንም ጊዜ ባለበት ቦታ ሆኖ ግብሩን እና ከታክስ ጋር የተገናኙ አገልግሎቶችን እንዲያገኝ ያደርጋል ማለት ነው። ዲጂታላይዜሽን እና ወይ ደግሞ አሁን የቴክኖሎጂን መተግበር ባም ባለው ነባራዊ ሁኔታ የምርጫ ጉዳይ አይደለም፣ ግዴታ ነው። ስለዚህ እንደ ሀገራችንም እንደ ተቋምም ዲጂታላይዜሽን ላይ ፎከስ ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ዲጂታላይዜሽንን መተግበር በተለይ ለታክስ አድሚኒስትሬሽኑ ከፍተኛ የሆነ ጥቅም የሚሰጥ መሆኑ ይታወቃል። ለምሳሌ የታክስ ወይ ደግሞ የገቢ ሰብሳቢውን አቅም ኤፊሺየንሲውና ፕሮዳክቲቪቲውን ከመጨመር አንጻር ሰፊ የሆነ ጥቅም የሚሰጥ ነው። ስለዚህ የተሳለጠ የሆነ የታክስ ስርዓት ዲጂታይዝድ የሆነ ስርዓት መገንባት ከፍተኛ የሆነ ለተቋሙ ጥቅም ይሰጠዋል ማለት ነው። እንዲሁም ከውሳኔ አንጻር በሁለተኛ ደረጃ ደግሞ ከውሳኔ አንጻር ውሳኔ አሰጣጥን በከፍተኛ ሁኔታ ያሻሽላል ማለት ነው። መረጃ ላይ ቤዝ ያደረገ ዳታ ድሪቭን የሆነ ዲሲሽን ሜኪንግ ለመስጠት አንዱ ኢምፖርታንት የሆነው መረጃ ነው። መረጃን ከተለያየ ሶርስ በሲስተም ኢንተግሬት በማድረግ መሰብሰብ መቻል፣ ያንን መተንተን መቻል፣ ለዲሲሽን ደግሞ በሚጠቅም መልኩ መረጃን ፕሮዲዩስ ማድረግ አንዱ የዚህ የዲጂታላይዜሽን ጥቅም ነው ማለት ነው። ሌላው ከዚሁ ከግልጸኝነትና ተጠያቂነትን ከማስፈር አንጻርም የዲጂታላይዜሽን የሚሰጠው ጠቀሜታው ከፍተኛ ነው ማለት ነው። ስለዚህ በከፍተኛ ሁኔታ ይህንን የተጠያቂነት ግልጸኝነት በተቋሙ ላይ ያለውን የሚያሻሽል ይሆናል። ከግብር ከፋዩም አንጻር ለግብር ከፋዩ ሲስተሞች ተደራሽ እንዲሆኑ ከግብር ከፋዩ ሲስተም ጋር ሲሙለስሊ ኢንተግሬት ማድረግ እንዲያስችለን በሂደት እየጎለበተ የሚመጣ ትስስርን መፍጠር የሚያስችለን ስርዓት ነው። የቴክኖሎጂ አስቻይ እድሎችን ማምጣት ያስፈልጋል። በዚህ ደረጃ በጣም በርካታ የሆኑ የቴክኖሎጂ አስቻይ አቅሞችን ፈጥረናል። ይሄ አዲሱ የቴክኖሎጂ አቅሞች ማለትም ለምሳሌ የካርጎ ትራኪንግ ቴክኖሎጂያችን፣ እንደገና የስማርት ቦርደር፣ የካስተምስ ዋጋ ተማመን አሰራሮች፣ በኤርፖርት በኩል የአድቫንስ ፓሰንጀር ኢንፎርሜሽን ሲስተም፣ የሪስክ ማኔጅመንት ስራዎቻችንን በሙሉ ለዚህ በአንድ በኩል ለአገልግሎት ስልጠት፣ ንግድ ስልጠት ኢዝ ኦፍ ዱይንግ ቢዝነስ ተብሎ የሚጠራው ለዛ ስልጠት ሲባል፣ ምክንያቱም አገር በዚህም ስትገመታለች በዓለም። በሌላ በኩል ደግሞ ለገቢው አስቻይ ሁኔታ መፍጠር፣ ለአጠቃላይ ኢትዮጵያ ለጠራቻቸው የኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ኢትዮጵያ በብዙ መልክ ስለምትጠቀም ለነዚህ አስቻይ ሁኔታዎች መፍጠር፣ ለማኑፋክቸሪንግ አስቻይ ሁኔታዎች መፍጠር። መንግስታዊ ፕሮጀክቶች በጣም በርካታ ፕሮጀክቶች አሉ። ከመንግስት ውጭ የግል ድርጅቶች፣ የተለያዩ ድርጅቶች የሚፈጽሟቸው በጣም በርካታ ፕሮጀክቶች አሉ። እነዚህም በሙሉ ሊሸከም የሚችል የቴክኖሎጂ አቅም፣ የአገልግሎት አቅምን በዚህ ደረጃ ማምጣት ያስፈልጋል እና በእነዚህ ሂደት ውስጥ የሰራናቸው ስራዎች እጅግ ጥልቅ የሆኑ ስራዎች ናቸው። በጣም በርካታ ውጤቶችም በሁሉም አቅጣጫ መጥተዋል። የግብር ከፋዮችን የታክስ ሕግ ተገዥነት ማሳደግም ሌላኛው የስኬት መንገድ ነው። አላግባብ የሆነ ፍላጎት አለ። ታክስን በመደበቅ በመሰወር ትክክል ያልሆነ የንግድ ፉክክር ውስጥ የመግባት ያላግባብ ለመበልጸግ የመፈለግ ፍላጎቶች አሉ። ለዚህ ደግሞ ተቋሙ የራሱ የሆነ የህግ ተገዥነት ስትራቴጂ ያስቀምጧል። በእንደነዚህ አይነት አስተሳሰብ ባላቸው ሰዎች ላይ ህጉ ላይ ያሉትን ጉዳዮች ሙሉ በሙሉ ተግባራዊ ማድረግ፣ መከታተል፣ ተደጋግመው ያጠፉ ግብር ከፋዮች ከስተታቸው አልማር ያሉ ግብር ከፋዮች በማህበረሰቡ ዘንድ ስማቸውን የማሳወቅ ትክክል እንዳልሆኑ በህግ ዘንድ ተጠያቂነትን ማምጣት፣ አስተዳደራዊም ጥያቄዎች በተመሳሳይ የወንጀል ጥያቄዎች የታክስ አዋጆቻችን ላይ ይደነግጋሉ። ስለዚህ እሱን የማድረግ ስራ እየተሰራ ይገኛል ማለት ነው። ይበልጥ ግን ማስተማር ሚለው ላይ ለምሳሌ ኦዲት ማድረግ አንዱ የህግ ተገዥነትን ለማምጣት ሚረዳ ነው። ግብር ከፋዩ ኦዲት ሲደረግ የትኛው ፓርት ላይ ስተዋል፣ የትኛው ፓርት ላይ ደግሞ ትክክል ነው የሚለውን ማወቂያ አንዱ መንገዱ ነው ተብሎ ነው የሚታሰበው። ስለዚህ የተለያዩ የኦዲት ስርዓቶችን
የአጠቃላይ ኦዲት፣ ኢሹ ኦዲት፣ ዴስክ ኦዲት በማድረግ ግብር ከፋዩ የሳተባቸውን ነገሮች ከስር በማሳወቅ የሚቀጥሉት ማስታወቂያዎች ላይ እነዛን ተመሳሳይ ችግሮች ወይም ተመሳሳይ ክፍተቶች እንዳያደርግ ጥረት ይደረጋል ማለት ነውና ችግሮቹ አሉ። ነገር ግን እነዚህን ተግዳሮቶች ለመፍታት ደግሞ ጎን ለጎን መፍትሄዎቹም እየተቀመጡ እየተሰራባቸው ይገኛል። ሀገር በራሷ ገቢ ያሉባትን ወጪዎች በመሸፈን የዜጎችን የፋይናንስ ሉዓላዊነት ለመጠበቅ የምታደርገው ጥረት ቀጣይነት ያለው ስለመሆኑ በአፈጻጸም ግምገማው ተንጸባርቋል። ግብር ከፋያችንም ቢሆን ከጎናችን ሆኖ የጋራ ጉዳይ ነው፣ የጋራ ሀገር ነው። ስለዚህ በዚህ መሰረት ያው ሁላችንም በጋራ ርብርብ አድርገን አመቱን ደግሞ በጥሩ ሁኔታ እንድንጨርስ በዚህ አጋጣሚ ላሳስብ ወዳለሁ። የ2018 የመጀመሪያው መንፈቅ አመት አፈጻጸም ስናይ እንደ ሀገር በተለይ ከገቢው ዘርፍ ጋር በተያያዘ መንግስት ከኛ ከሚጠብቀው በላይ አሳክተናል። አመቱ ወይ ደግሞ መንፈቅ አመቱ የመልካም አመት ነው ብለን ነው የወሰድነው። እስካሁን ከመጣንባቸው ጊዜ አንፃርም በገቢም ከህግ ማስፈጸም ጋር በተያያዘ የተሻለ አፈጻጸም ነው የገመገምነው። ይሄ መገምገም ያረካ አይደለም። ለቀጣይ ስራ አሳይመንት የሚሰጥ መድረክ ነው እኛ የወሰድነው። ይሄ መድረክ ከዚህ መድረክ ብዙ ምንወስዳቸው አሳይመንቶች አሉ። በቀሪ 6 ወራት እንደገና ተመልሰን እቅዳችን አይተን የተሻለ አፈጻጸም ለመፈጸም የሚያዘጋጅ መድረክ ነው። እነዚህ የግምገማ መድረኮች ራሳቸውን የቻለ ዓላማ አላቸው። እዚህ ምን መጣበት አንደኛ ያለፉትን ስራዎችን በጋራ በደንብ አድርገን የምናጣጣምበት፣ የሰራነው ስራዎችን ተሞክሮ የምንቀሳሰብበት፣ ጉልታችንን በአግባቡ የምናይበት፣ ከዛ ባለፈ ደግሞ የመንግስት ትኩረት አቅጣጫዎችን አሳይመንቶች እንደምናይበትና ለቀጣይ ስራ የምንዘጋጅበት መድረክ እንደሆነ ነው የምናውቀው። ይሆንም ያለው እሱ ነው። የሚጠቅም መድረኮች ናቸው። ለቀጣይ አመቱ እንግዲህ ስንገናኝ እንግዲህ ይሄን የወሰድነው አሳይመንት በአግባቡ ሰርተን አመቱን በተሻለ ውጤት እና በተሻለ አፈጻጸም የምናጠናቅቅ ያድርገን ብለን ነው እንግዲህ የምንጠብቀው። ይህ መድረክ ያለፈውን ጊዜ ጥንካሬ በማስቀጠል ጉድለቶችን በማረም የያዝነውን ጥር ወር ጨምሮ በቀጣይ 6 ወራት የታደሰ ድል ለማረጋገጥ ቃላችንን የምናድስበት ነው። ኢትዮጵያ በፍጹም ወደ ኋላ የማይቀለበስና በኢትዮጵያውያን ጥረት መቀጠል ያለበት የለውጥ ጉዞ ውስጥ ትገኛለች። የዚህ ለውጥ ጉዞ አካል መሆን ደግሞ እንደ ዜጋ ሁላችንም የምንመኘው በመሆኑ ለዚህ ለውጡን መሆን ኃላፊነታችንን ላፍታም ቢሆን መዘንጋት የለብንም። ግብር መክፈል ሀገርን የመውደድ ራስን የማክበር ነፃነትን የመሻት የሚገባን ወስዶ የሚገባን የመስጠት ቀና ብሎ ሳይሸማቀቁ የመሄድ ፍላጎት መሻት ውጤት ነው። ለዚህም የገቢዎች ሚኒስቴርና ተጠሪ ተቋም የሆነው የጉምሩክ ኮሚሽን ሀገራዊ ኃላፊነትን ለማወጣት የሚያደርጉት የተደመረና የተናበበ ጥረት ይቀጥላል። ያለችን ምንኖርባት ሀገር ከፍ እናርጋት ታየለን በክብር የመጠቁት ያደጉት ሀገራት በግብር ነው የቆሙት አለማት። ትውልድ አጥፊ ኢኮኖሚ የሚያደግ ኮንትሮባንድ ወንጀል ነው እንጠንቀቅ። የሚገባ ነው ግብር መክፈላችን የሚሰራው ዞሮ ለራሳችን። ደስ እያለኝ ነው ለራሴ ነው ለአገር ክብር ግብርን የምከፍለው። ደስ እያለኝ ነው ለራሴ ነው ለአገር ክብር ግብርን የምከፍለው።